በአዲስ አበባ ደብረ ዘይት መንገድ ላይ ሲጓዝ የደረሰበት ከባድ የመኪና አደጋ የአበበን እግሮች እንዳይንቀሳቀሱ አደረጋቸው። የዓለም ፈጣኑ እግሮች አሁን መንቀሳቀስ አቆሙ። ይህ አደጋ ለማንኛውም ሯጭ የህይወት ፍጻሜ ሊመስል ይችላል። አበበ ግን እንዲህ አላሰበም ነበር። ድልን ከእግዚአብሔር እንደተቀበልኩት ሁሉ ይህንንም መከራ በጸጋ እቀበላለሁ በማለት ለዓለም አስተማረን። አበበ በዊልቼር ላይ ሆኖም ተስፋ አልቆረጠም። በለንደን ስቶክ ማንዴቪል በተደረገው የአካል ጉዳተኞች ስፖርት ውድድር ላይ በግርማ ሞገስ ተገኘ። እግሮቹ ባይሮጡም እጆቹ ግን ቀስትን የመወርወር ጥበብን ለመዱ። በዊልቼር ላይ ሆኖ በቀስት ውርወራና በበረዶ ላይ ሩጫ ተካፈለ። በዚያ በበረዶ ሜዳ ላይ አበበ ዊልቼር ሆኖ ሲወዳደር የሚመለከቱት ሰዎች ሁሉ እንባቸውን መቆጣጠር አልቻሉም። ባዶ እግር፣ ሻካራ የሮም አስፋልት። እናም በዓለም አደባባይ የነገሰ አንድ ኢትዮጵያዊ ኩራት። ጤና ይስጥልኝ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምተርክላችሁ ስለ አንድ ተራሯጭ አይደለም። ዛሬ የምነግራችሁ ዓለም አይቻልም ሲል ይቻላል ብሎ ስላሳየም፣ ታሪክን በባዶ እግሩ ስለቀየረና በሮም አደባባይ የኢትዮጵያን ክብር ዳግም ስላነገሰ ጀግና ነው። የአክሱም ሐውልት በቆመበት የባዕድ ሀገር መሬት ላይ የኢትዮጵያን ባንዲራ ከፍ አድርጎ ያውለበለበው የአበበ ቢቂላ አስደናቂና ልብ የሚነካ የህይወት ታሪክ እነሆ። የ1960ው የሮም ኦሎምፒክ ማራቶን ከመጀመሩ ጥቂት ሰዓታት በፊት የጣሊያን መዲና በሆነችው ሮም ሰማይ ላይ ፀሐይ ቀስ በቀስ እየጠለቀች ነበረ። አየሩ ለብ ያለ፣ በታሪካዊ ህንፃዎች መካከለኛ የሚነፍሰው አየር ደግሞ የጥንታዊቷን ከተማ ትቢያ ይዞ ይሾልካል። በስታዲዮ ኦሎምፒኮ ዙሪያ የነበረው ድባብ ግን ከወትሮ የተለየ የውጥረትና የግርግር መንፈስ ነበረው። በዚያ ግርግር መሃል አንድ ረጅም ቀጭንና የቆመ አቋሙ የጥንካሬ ማማ የሚመስል ኢትዮጵያዊ ወጣት ቆሟል። አበበ ቢቂላ። አበበ በዚህ ታላቅ መድረክ ላይ ሲቆም ዓለም ገና ስሙን አላወቀውም ነበር። ትኩረት የሳበው ግን የለበሰው አረንጓዴ፣ ቢጫና ቀይ ልብስ ብቻ አልነበረም። ይልቁንም በወቅቱ ለነበሩት ስፖርተኞችና ጋዜጠኞች እንግዳ የሆነው ድርጊቱ ነበረ። ባዶ እግሩን መቆሙ። ሮም በድንጋይ የተነጠፉ ጎዳናዎቿ ትታወቃለች። እነዚያ ሻካራና ጥንታዊ ድንጋዮች ለማንኛውም ሯጭ አስፈሪ ናቸው። አበበ ግን በዚያ ለስላሳና ጠንካራ በሆነው የእግሩ ጫማ የሮምን መሬት ሲረግጥ በዓይኖቹ ውስጥ የሚታየው ቁርጠኝነት ከ100,000 በላይ በስታዲየሙ ከታደሙት ሰዎች ግልጽ ነበረ። የሮም ህንፃዎች፣ የቅዱስ ጴጥሮስ አደባባይና የጥንታዊው ኮሎሲየም ግርማ ሞገስ አበበን እንደሚያውቁት ሁሉ በዝምታ ይመለከቱት ነበረ። ምሽት 11:30 በአካባቢው አቆጣጠር የመነሻው ሽጉጥ ተተኮሰ። አበበና ጓደኛው አበበ ዋቅጅራ ከ100 በላይ ከሚሆኑ የዓለም ምርጥ ሯጮች ጋር ሩጫቸውን ጀመሩ። አበበ ሲሮጥ እንደ ሌሎቹ የሚወዛወዝ ወይንም የሚጨነቅ አይመስልም። ይልቁንም በዚያ በጠቆረው የሮም አስፓልት ላይ እንደ ጥንታዊ ተዋጊ በዝምታና በረቂቅ ጥበብ ይንሸራተታል። በየመንገዱ የቆሙት ጣሊያናውያን ይህ ባዶ እግሩን የሚሮጠው አፍሪካዊ ማን ነው እያሉ በግርምት ይጠይቁ ነበረ። አበበ ግን የሚሰማው የራሱን ትንፋሽና የልቡን ትርታ ብቻ ነበር። ለእያንዳንዱ ኪሎ ሜትር የሚሰጠው ምላሽ፣ እግሩ መሬቱን ሲነካ የሚፈጥረው ድምፅ ልክ እንደ አንድ የሙዚቃ መሳሪያ ተቀናጅቶ ነበረ። አበበ በሩጫው መሃል ሲያልፍ የሮም ታሪካዊ ሐውልቶች የጥላ ምስላቸውን በመንገዱ ላይ ያሳርፉ ነበረ። አበበ በዚህ ወቅት እያሰበ የነበረው ስለ ድሉ ብቻ ሳይሆን ስለ ሀገሩ ኢትዮጵያ ክብር ነበረ። የሮም ፀሐይ ሙሉ በሙሉ ጠልቃ ጨረቃ ስትወጣ የአበበ ባዶ እግሮች በጨረቃ ብርሃን ስር እየተመላለሱ የድልን መንገድ መጥረግ ጀመሩ። የሞሮኮ ሯጭ አብዱሰላም ራዲ ከአበበ ጋር ተፋጦ ነበረ። ሁለቱ ሯጮች በጨለማ ውስጥ በመንገዱ ዳር በተለኮሱ ችቦች ብርሃን ታጅበው የሞት ሽረት ትግል ያደርጉ ነበር። አበበ ግን አንድ ምስጢር ነበረው፣ ያልተበገረ መንፈስ። የሮም ምሽት አየሩ እየቀዘቀዘ ቢመጣም የአስፋልቱ ሙቀት ግን በአበበ ባዶ እግር ላይ ገና
አልጠፋም ነበረ። አሁን ውድድሩ 30ኛው ኪሎ ሜትርን አልፏል። በሩጫው መሪነት የነበሩት አበበ ቢቂላና ሞሮካዊው ራዲ አብዲሰላም ብቻቸውን ቀርተዋል። ሌሎቹ ሯጮች በድካምና በውጥረት ወደ ኋላ ቀርተዋል። ሁለቱ ጀግኖች ግን በጨለማው ውስጥ እንደ ሁለት ጥላዎች እየተሳደዱ ይከንፋሉ። የሮም ጎዳናዎች አሁን በችቦ ብርሃን ደምቀዋል። በየመንገዱ ዳር የቆሙት በሺዎች የሚቆጠሩ ጣሊያናውያን በግርምት ይመለከታሉ። ቁጥር 11 ቁጥር 11 እያሉ ይጮኻሉ። አበበ የለበሰውን ማሊያ ላይ የነበረው ቁጥር 11 ነበረ። ነገር ግን የሮም ነዋሪዎች ያስገረመው ቁጥሩ ሲሆን በዚያ በሻካራው የድንጋይ ንጣፍ ላይ አበበ የሚረግጥበት ቅልጥፍና ነበረ። እግሮቹ መሬቱን ሲነኩ እንደ ላባ ይሳሳሉ፣ እንደ ነብርም ይተኮሳሉ። በሩጫው 40ኛው ኪሎ ሜትር አካባቢ አንድ ልዩ ትዕይንት ተፈጠረ። አበበ ቢቂላና ራዲ አብዲሰላም ወደ ኦፒያንቲካ መንገድ ሲገቡ ከፊት ለፊታቸው አንድ ግዙፍ ሐውልት ይታያል። ይህ ሐውልት ከዓመታት በፊት ከኢትዮጵያ ተዘርፎ የተወሰደው የአክሱም ሐውልት ነበረ። አበበ ወደ ሐውልቱ ሲቃረብ በሰውነቱ ውስጥ አዲስ ጉልበት እየፈሰሰ ተሰማው። ሐውልቱ በጣሊያን ምድር ላይ የቆመ የኢትዮጵያ ምስክር ነበረ። አበበ በሐውልቱ ስር ሲያልፍ ለራሱ እንዲህ ያለ ይመስላል። አንተ እዚህ በባዕድ ሀገር የቆምከው በግፍ ነው፣ እኔ ግን ዛሬ በአንተ ስራ አልፌ ክብራችንን መልሳለሁ ያለ ይመስላል። በዚህ ቅጽበት ነበረ አበበ የመጨረሻውን ፍጥነት የጀመረው። ከጎኑ የነበረው ራዲ አብዲሰላም የአበበን ፍጥነት ተከትሎ ለመሄድ ቢሞክርም የአበበ ባዶ እግሮች ግን የሮምን ምድር እየቀደዱ ወደፊት ተወነጨፉ። ከሩቅ የስታዲየሙ የኦሎምፒኮ መብራቶች ሰማዩን ሲቀዱ ይታያሉ። በስታዲየሙ ውስጥ የነበረው ሕዝብ አፍሪካዊ ሯጭ እየመጣ ነው የሚል ወሬ ሲሰማ በአንድ ድምፅ ቆመ። የሮም ፖሊሶች መንገዱን ለመክፈት ተረባረቡ። አበበ ወደ ስታዲየሙ መግቢያ ሲቃረብ በዙሪያ ያለው ድምፅ እንደ ነጎድጓድ ይሰማ ነበረ። በመጨረሻም አበበ ቢቂላ ወደ ስታዲየሙ የሩጫ መስመር ገባ። መብራቶቹ በአበበ ቆዳ ላይ ሲያንጸባርቁ እያንዳንዱ ጡንቻው በድካም ሳይሆን በድል ተወጥሮ ይታያል። የስታዲየሙ አሸዋ በአበበ ጣቶች መካከል ሲረጭ ዓለም ሁሉ በዝምታ ተዋጠ። ባዶ እግሩን 42 ኪሎ ሜትር ከ195 ሜትር የተጓዘው ይህ ሰው አሁን የመጨረሻውን መስመር ሲረግጥ ጥቂት እርምጃዎች ብቻ ቀርተውታል። የመጨረሻው መስመር ተረገጠ። አበበ ቢቂላ እጆቹን ወደ ሰማይ ዘርግቶ ድሉን አበሰረ። ሰዓቱ 2 ሰዓት ከ15 ደቂቃ ከ16 ሰከንድ ነበረ። አዲስ የዓለም ክብረ ወሰን። አበበ ግን እንደ ሌሎቹ ሯጮች መሬት ላይ አልወደቀም። ይልቁንም ሰውነቱን ማፍታታት ጀመረ። ገና ሌላ 20 ኪሎ ሜትር መሮጥ እንደሚችል ሁሉ ፊቱ ላይ ምንም የድካም ምልክት አይታይም ነበረ። ጋዜጠኞች ወደሱ እየሮጡ መጡ። ለምን ባዶ እግርህን ሮጥክ ብለው ጠየቁት። አበበም በረጋ መንፈስ እንዲህ ሲል መለሰ። ዓለም እንዲያውቀው የፈለኩት አገር ኢትዮጵያ ሁልጊዜም በቁርጠኝነትና በድል የምትታወቅ መሆኗን ነው። ከሮም ድል በኋላ አበበ ቢቂላ ወደ አገሩ ሲመለስ እንደ ንጉስ ነበር የተቀበሉት። ነገር ግን የጀግና መንገድ ሁልጊዜም በአበቦች የተነጠፈ አይደለም። ወደ 1964ቱ የቶኪዮ ኦሎምፒክ ከመሄዱ ጥቂት ሳምንታት በፊት አበበ ላይ ያልታሰበ አደጋ ደረሰ። በድንገት ከባድ የሆድ ህመም ተሰማው። ምርመራ ሲደረግለት አፔንዲክስ እንደተያዘ ታወቀ። ማንኛውም ስፖርተኛ በዚህ ደረጃ ላይ ያለ ቀዶ ጥገና ከተደረገለት ቢያንስ ለወራት እረፍት ያስፈልገዋል። አበበ ግን ቀዶ ጥገናውን ከተደረገለት ከጥቂት ቀናት በኋላ በሆስፒታሉ ግቢ ውስጥ ሩጫ ጀመረ። ሐኪሞቹ በግርምት አበበ ምን እያደረክ ነው? ትሞታለህ ብለው ቢጮሁም እሱ ግን አገሬን በቶኪዮ መወከል አለብኝ የሚል ጽናት ልምምዱን ቀጠለ። ቶኪዮ 1964 የጃፓን ሰማይ በጉም ተሸፍኗል። በቶኪዮ ብሔራዊ ስታዲየም ውስጥ ከ70,000 በላይ ተመልካቾች ተሰብስበዋል። አበበ በዚህ ጊዜ ባዶ እግሩን አልነበረም። ነጭ የሩጫ ጫማዎችን አድርጓል። ነገር ግን በውስጡ የነበረው ያው የሮም ጀግና ነው። ውድድሩ ተጀመረ። አበበ ሲሮጥ ፊቱ ላይ የሚታየው ቁርጠኝነት ከሮሙ ይልቅ የጠነከረ ነበረ። ሆዱ ላይ ያለው የቀዶ ጥገና ጠባሳ ገና አልዳነም። እያንዳንዱ እርምጃው ቁስሉን የሚጎትተው ቢሆንም አበበ ግን እንደ ንፋስ ይከንፋል። 20ኛው ኪሎ ሜትር ላይ አበበ ከሌሎቹ ሯጮች መለየት ጀመረ። የጃፓን ጋዜጠኞች ይህ ሰው ከሰው ዘር በላይ ነው እያሉ ይዘግቡ ነበር። አበበ በጃፓን መንገዶች ላይ ሲሮጥ ጃፓናውያን
ቢቂላ ቢቂላ እያሉ በአክብሮት ይሰግዱለት ነበረ። እግሮቹ መሬቱን ሲነኩ የሚፈጠረው ምት በስታዲየሙ ውስጥ እንደሚሰማ የከበሮ ድምፅ በጃፓን ጎዳናዎች አስተጋባ። አበበ ብቻውን ወደ ስታዲየሙ ሲገባ መላው ጃፓን በአንድ እግሩ ቆመ። አበበ የመጨረሻውን መስመር ሲረግጥ ሰዓቱ 2 ሰዓት ከ12 ደቂቃ ከ11 ሰከንድ ነበረ። አሁንም አዲስ የዓለም ክብረ ወሰን። አበበ ኦሎምፒክን ለሁለተኛ ጊዜ በማራቶን በማሸነፍ በዓለም የመጀመሪያው ሰው ሆነ። የአስደናቂ ትዕይንት የተፈጠረው ከድሉ በኋላ ነው። አበበ መስመሩን እንደረገጠ እንደ ማንኛውም ሯጭ ትንፋሹን ለመሰብሰብ አልቆመም። ይልቁንም በስታዲየሙ መሃል በጀርባው ተኝቶ እግሮቹን ወደ ላይ ያነሳ ስፖርት መስራት ጀመረ። በሺዎች የሚቆጠሩ ተመልካቾች በድንጋጤና በግርምት አፋቸውን ያዙ። ይህ ሰው ደክሞታል ወይስ ገና አልጀመረም የሚል ጥያቄ በሁሉም ዘንድ ተፈጠረ። አበበ በዚያ ቅጽበት ለዓለም ያሳየው ነገር ቢኖር የሰው ልጅ አእምሮ ከሰውነት ድካም በላይ መሆኑን ነበር። ያ ቀጭንና ረጅም ኢትዮጵያዊ በቶኪዮ ምድር ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ሲያውለበልብ የታሪክ መጽሐፍት በአዲስ መልክ መጻፍ ጀመሩ። የቶኪዮ ድል አበበን ወደ ሰማይ አሰቀለው። በዓለም ታሪክ በተከታታይ 2 የኦሎምፒክ ማራቶን ድሎችን በመቀዳጀት የመጀመሪያው ሰው ሆነ። ነገር ግን የጀግና ሕይወት ሁልጊዜም በድል አታሞ አይታጀብም። በ1969 እንደ አውሮፓውያን አቆጣጠር በአዲስ አበባ ደብረ ዘይት መንገድ ላይ ሲጓዝ የደረሰበት ከባድ የመኪና አደጋ የአበበን እግሮች እንዳይንቀሳቀሱ አደረጋቸው። የዓለም ፈጣኑ እግሮች አሁን መንቀሳቀስ አቆሙ። ይህ አደጋ ለማንኛውም ሯጭ የህይወት ፍጻሜ ሊመስል ይችላል። አበበ ግን እንዲህ አላሰበም ነበር። ድልን ከእግዚአብሔር እንደተቀበልኩት ሁሉ ይህንንም መከራ በጸጋ እቀበላለሁ በማለት ለዓለም አስተማረን። አበበ በዊልቸር ላይ ሆኖም ተስፋ አልቆረጠም። በለንደን ስቶክ ማንዴቪል በተደረገው የአካል ጉዳተኞች ስፖርት ውድድር ላይ በግርማ ሞገስ ተገኘ። እግሮቹ ባይሮጡም እጆቹ ግን ቀስትን የመወርወር ጥበብን ለመዱ። በዊልቸር ላይ ሆኖ በቀስት ውርወራና በበረዶ ላይ ሩጫ ተካፈለ። በዚያ በበረዶ ሜዳ ላይ አበበ ዊልቸር ሆኖ ሲወዳደር የሚመለከቱት ሰዎች ሁሉ እንባቸውን መቆጣጠር አልቻሉም። ያ በሮም ጎዳናዎች ላይ እንደ ንስር ይበርር የነበረው ጀግና አሁን በመንፈስ ጥንካሬው ብቻ ዓለምን እያስገረመ ነበረ። ፊቱ ላይ ያለው ያው የቶኪዮ ቁርጠኝነት ነው። አይኖቹ ውስጥ የሚታየው ያው የሮም ብርሃን ነው። ጥቅምት 15 ቀን 1964 እንደ አውሮፓውያን አቆጣጠር ደግሞ ጥቅምት 25 1973 አዲስ አበባ በከባድ ሐዘን ተዋጠች። የኢትዮጵያ ኩራት የዓለም ጀግና አበበ ቢቂላ በ41 ዓመቱ ከዚህ ዓለም በሞት ተለየ። በዕለቱ ዝናብ ይዘንብ ነበር። ሰማዩም ለጀግናው የሚያለቅስ ይመስል ነበር። ከ65,000 በላይ የሚሆን ሕዝብ በቀብር ስነ ስርዓቱ ላይ ተገኘ። ንጉሠ ነገሥቱ አፄ ኃይለሥላሴም ተገኝተው ለጀግናው የመጨረሻውን አክብሮት ሰጡ። አበበ ሲቀበር አብሮት የተቀበሩት የሮምና የቶኪዮ ወርቅ ሜዳሊያዎች አልነበሩም። ይልቁንም የማይበገረው የኢትዮጵያዊነት መንፈስ ነበረ። ዛሬ በሮም ኦፒያ አንቲካ ጎዳና ላይ ስትቆም የአበበ ቢቂላ የባዶ እግር ኮቴ አሁንም የሚሰማ ይመስላል። በቶኪዮ ስታዲየሙ ስትገኝ ያ በጀርባው ተኝቶ ብስክሌት ይነዳ የነበረው ጀግና ምስል በአይን ላይ ይሳላል። አበበ ቢቂላ ከሯጭነት በላይ ነበረ። እሱ የአፍሪካ ጥቁር ሕዝቦች በዓለም መድረክ ላይ ማሸነፍ እንደሚችሉ ያበሰረ ብርሃን ነው። ባዶ እግሩን ሮጦ ዓለምን ያስገረመው አበበ ዛሬም በታሪክ መጻሕፍት፣ በሐውልቶችና በእያንዳንዱ ኢትዮጵያዊ ልብ ውስጥ እንደ ሕያው ታሪክ ይኖራል። ይህ ታላቅ ጀግና ለእናንተ ምን ትርጉም አለው? አበበ ቢቂላ በሮም የፈጸመው ታምር ዛሬም ድረስ በልባችሁ ውስጥ የሚፈጥረው ስሜት በኮመንት መስጫው ላይ አካፍሉን። ይህ ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ ድንቅ የጀግኖቻችንን ታሪክና አዝናኝ መረጃዎችን ለማግኘት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አበበ ቢቂላ ከዚህ ዓለም በሞት ቢለይም ያ የማይበገረው የጀግንነት መንፈሱ ግን ዛሬም በእያንዳንዱ ኢትዮጵያዊ ልብ ውስጥ ሕያው ነው። እግሮቹ ቢታሰሩ መንፈሱ ግን እስከ መጨረሻው አልተሸነፈም ነበረም። ጀግና አይሞትም፣ ታሪክ ይዘክረዋል። የዛሬው ዝግጅታችን ይህን ይመስል ነበረ። በሌላ ድንቅ ታሪክና ዝግጅት እስክንገናኝ ድረስ ሰላም።